ሰላም ወደ ዝግጅታችን እንኳን በደህና መጣችሁ። ሰላም። ዛሬ የምንመረምረው አንድ በጣም ጥንታዊ ግን ደግሞ ሁሌም አዲስ የሆነ ስነ መለኮታዊ እንቆቅልሽ ነው። አዎ፣ በጣም አጓጊ ርዕስ ነው። በመጽሐፍ ቅዱስ በተለይም በራእይ መጽሐፍ ውስጥ በታላቅ ክብር የተገለጸችው የበጉ ሙሽራ ተብላ የምትጠራው አካል ማን ናት? እውነት ነው። የቀረቡልን ምንጮች ይህንን ማንነት ለማወቅ ሁለት ዋና ዋና ተጠርጣሪዎችን ያቀርባሉ። አንደኛው ወገን ሙሽራዋ በመጨረሻው ዘመን የሚገለጥ በቁጥር የተወሰነና ልዩ የሆነ የ144,000 ሰዎች ቡድን ነው ይላል። ሌላኛው ደግሞ አይ ይህ ክብር በታሪክ ዘመናት ሁሉ በእምነታቸው ምክንያት ሰማዕት የሆኑትን ሁሉ ያጠቃልላል ይላል። አዎ፣ ክርክሩ በልዩነትና በአንድነት መካከል ያለ ይመስላል። አንደኛው አመለካከት በተወሰነ ቡድን ልዩ ክብር ላይ ሲያተኩር፣ ሌላኛው ደግሞ ሁሉንም ያጠቃልላል። ልክ ነው። በዘመናት ተዘረጋውን የሰማዕታት አንድነት ያጎላላል። የቀረቡልን ሰነዶች ደግሞ የሁለቱንም ወገን መከራከሪያዎች በጥልቀት ይተነተናሉ። በጣም ጥሩ። እንግዲያውስ በዚህ እንቆቅልሽ ውስጥ የመጀመሪያውን መላምትን እንመርምር። ሙሽራዋ 144,000ዎቹ ብቻ ናቸው የሚለው ይህ በጣም የተወሰነ ቁጥር ነው። አዎ፣ በጣም የተወሰነ ነው። የዚህ አመለካከት መሰረቱ ምንድን ነው? ከየትኛው የመጽሐፍ ቅዱስ ክፍል ነው የሚነሳው? እሺ፣ የዚህ አመለካከት ዋነኛ ምሽግ ዮሐንስ ራእይ መጽሐፍ ነው። በተለይም ምዕራፍ 21 እና ምዕራፍ 14። በራእይ 21 ቁጥር 9 ላይ አንድ መልአክ ወደ ሐዋርያው ዮሐንስ ይመጣና እና የበጉን ሚስት ሙሽራይቱን አሳይሃለሁ ይለዋል። ሙሽራይቱን አሳይሃለሁ ይለዋል። ከዚያም መልአኩ ያሳየው አዲሲቱን ኢየሩሳሌም የተባለችውን ቅድስት ከተማ ነው። አዎ። ስለዚህ የመጀመሪያው ግንኙነት እዚህ ላይ ነው። ሙሽራዋ ከአዲሲቱ ኢየሩሳሌም ጋር አንድ ናት። እሺ፣ ይህ የመጀመሪያው ማገናኛ ነው። ሙሽራዋ ከተማ ናት ከተባለ ይህችን ከተማ ማን ይወክላታል? የከተማዋ ገለጻ ቅልስ ነገር ሊኖረው ይገባል ማለት ነው። በትክክል የከተማዋ ዝርዝር ገለጻ ነው ወደ 144,000ዎቹ ይወስደን። እንዴት? ምንጮቹ እንደሚያስረዱት የአዲሲቱ ኢየሩሳሌም መሠረቶች በ12ቱ ሐዋርያት ስም የተገንቡ ናቸው። እሺ። 12ቱ በሮቿ ደግሞ በ12ቱ የእስራኤል ነገዶች ስም የተሰየሙ ናቸው። ገባኝ። ይህ የእስራኤል ነገዶች መጠቀስ በቀጥታ ወደ ራእይ ምዕራፍ 7 ይወስደናል። አዎ። ራእይ ምዕራፍ 7 ደግሞ ስለ 144,000 በግልጽ የሚናገርበት ክፍል ነው። ልክ ነው። ስለዚህ አመክንዮ ሰንሰለታማ ነው ማለት ነው። ሙሽራዋ አዲሲቱ ኢየሩሳሌም ናት። አዎ። የአዲሲቱ ኢየሩሳሌም መዋቅር ከ12ቱ የእስራኤል ነገዶች ጋር የተያዘ ነው። እውነት ነው። ራእይ 7 ደግሞ ከነዚህ ነገዶች ከእያንዳንዱ 12,000 ሰው ታትሞ በድምሩ 144,000 እንደሆኑ ይነግረናል። የዚህ አመለካከት ደጋፊዎች የሚሉትም ይህንን ነው። ግንኙነቱ ድንገተኛ ሊሆን አይችልም ይላሉ። እውነት ነው። በወረቀት ላይ ሲታይ በጣም ቀጥተኛ ይመስላል። ነገር ግን ማስረጃው በዚህ ብቻ አያቆም። ወደ ራእይ ምዕራፍ 14 ስንሄድ ደግሞ እሺ፣ ስለ እነዚህ 140,000 ሰዎች ተሰጠው ዝርዝር መግለጫ ከሌሎች አማኞች ሁሉ የከለዩ እንደሆኑ ያሳያል ተብሎ ይታመናል። ምን አይነት ልዩ ባህሪያት ናቸው የተጠቀሱት? ይህንን ቡድን ከሌሎች ሰማዕታት ለይተው የሚያሳዩት መመዘኛዎች ምንድን ናቸው? አንደኛ፣ ከሴቶች ጋር ያልረከሱ ድንግሎች ናቸው ይላል። እሺ። ብዙ ጊዜ ይሄ በምሳሌያዊ አነጋገር ሲተርጎም በሐሰተኛ ሃይማኖታዊ ሥርዓቶች ወይም ከዓለም ጋር ባለ መንፈሳዊ ምንዝር ራሳቸውን ያላረከሱ ፍጹም ንጹሐን መሆናቸውን ያመለክታል ይላሉ። ገባኝ። ሁለተኛ፣ በጉ ወደሚሄድበት ሁሉ የሚከተሉት ናቸው ይላል። ይህም ያለምንም ጥያቄ ፍጹም ታዛዥነታቸውን ያሳያል። እነዚህ በጣም ጥብቅ መመዘኛዎች ናቸው። ሌላስ? ከሁሉም በላይ ደግሞ ከሰው ወገን የተዋጁ በኩራት ለእግዚአብሔርና ለበጉ እንደሆነ ይገልጻል። በኩራት? አዎ፣ በኩራት ወይም የመጀመሪያው ፍሬ የሚለው ቃል በጣም ወሳኝ ነው። ይህም ከሌላው መከር ቀድመው የሚቀርቡ ልዩ ፍሬዎች መሆናቸውን ያመለክታል ይላሉ። እሺ። በመጨረሻም በአፋቸውም ውሸት ያልተገኘባቸውና ነውር የሌለባቸው መሆናቸው ተጠቅሷል። እነዚህ ሁሉ ሲደመሩ ይህ ቡድን ተራ ሰማዕታት ሳይሆን ልዩ የክብር ቦታ የተሰጠው የተለየ ሰራዊት ነው የሚል መከራከሪያ ያቀርባሉ። የመጀመሪያው አመለካከት በጣም የተወሰነና ልዩ ቡድን ላይ ያተኮረ ነው። ግን ይህ አንድ ትልቅ ጥያቄ ያስነሳ። የትኛው? ይኸውም ከነዚህ 144,000 ሰዎች በፊት የነበሩት
ለምሳሌ እንደ ጴጥሮስ፣ ጳውሎስ ወይም በቀደሙት ዘመናት በሰማዕትነት ያለፉት ቅዱሳንስ ቦታቸው የት ነው? አዎ፣ እነሱ የሙሽራው አካል አይደሉም ማለት ነው? በጣም ወሳኝ ጥያቄ ነው። ይህ አመለካከት ለዚህ ጥያቄ መልስ አለው። ምንጮቹ እንደሚሉት ልዩነቱ በተልእኮና በዘመን ላይ ነው። በተልእኮ? አዎ፣ እነዚህ 140 ሺህ በመጨረሻው ዘመን የሚመቱና ለመጨረሻው ታላቅ ተጋድሎ የተዘጋጁ ስልታዊ የጦር መሳሪያዎች ናቸው። ልክ በካና ዘገሊላ ሰርግ ላይ ምርጡ የወይን ጠጅ ለመጨረሻ እንደቀረበው ሁሉ እግዚአብሔርም በመጨረሻው ዘመን የሚመጣውን ታላቅ መከራ ለመቋቋም ያስችል ልዩ ኃይል ለዚህ ቡድን ይሰጧል ይላሉ። ይህ ልዩ ኃይል የሚለው ሐሳብ ምንድን ነው? የኋላኛው ዝናብ ተብሎ ከሚገለጸው የመንፈስ ቅዱስ ኃይል ጋር የተያያዘ ነው። እሺ። በመጽሐፍ ቅዱስ አስተምሮ የፊተኛው ዝናብ በበዓለ ሃምሳ ቀን በሐዋርያት ላይ የወረደውን የመንፈስ ቅዱስ ኃይል ሲያመለክት፣ አዎ፣ የኋለኛው ዝናብ ደግሞ በመጨረሻው ዘመን ለመጨረሻው የእምነት ትግል የሚሰጠውን እጅግ የላቀ የመንፈስ ኃይል ያመለክታል ተብሎ ይታመናል። ገባኝ። ስለዚህ የዚህ አመለካከት ደጋፊዎች በሚሉት ይህ ልዩ የኋለኛ ዝናብ ኃይል የተቀበሉት 144 ሺህ ብቻ በመሆናቸው እነሱ የሙሽራነትን ክብር ሲያገኙ፣ ሌሎቹ ሰማዕቱ በሰርጉ ላይ እንደተጠሩ እንግዶች ናቸው። ሚናቸውም ክብራቸውም የተለያየ ነው የሚል ሐሳብ ነው። አንድ ደቂቃ ልቁም። የኋለኛው ዝናብ የሚለው ኃይል አንድን ቡድን ከሌሎች ሰማዕት የላቀ ክብር እንዲኖሩ ያደርጋል የሚለው ሐሳብ ለመቀበል ትንሽ ይከብዳል። አዎ፣ ክርክሩ እዚህ ላይ ነው። ይህ ማለት እግዚአብሔር በጊዜ ሂደት የክብር መስፈርቱን ይለውጣል ማለት ነው። በቀደሙ ዘመን ሰማዕት የሆነ ሰው የተቀበለው ኃይል አነስተኛ ስለነበር ክብሩም ያንሳል እንደማለት ነው። የዚህ አመለካከት የሚለው ክብር ከትልኮ ጋር የተያያዘ ነው። የ144 ሺዎቹ ትልኮ ያው በመጨረሻው ዘመን የሚመጣውን ታላቁን መከራ በድል መውጣት ስለሆነ ለዛ የሚመጥን ልዩ ኃይልና ክብር ያስፈልጋቸዋል። ልክ ነው። ስለዚህ ሌሎቹ ሰማዕታት የተከበሩ እንግዶች ሲሆኑ፣ እነዚህ ግን ከክርስቶስ ጋር የሚነግሱ ሙሽሮች ናቸው። ይህ የመጀመሪያው ወገን አቋም ነው። ይህ ጥያቄሽ ግን በቀጥታ ወደ ሁለተኛው አመለካከት ይወስደናል። በትክክል። የመጀመሪያው አመለካከት በልዩ ተልእኮ ላይ የተመሰረተ ልዩ ክብርን ሲያጎላ፣ ሁለተኛው አመለካከት ይህንን የክብር ክፍፍል አይቀበልም ማለት ነው። በፍጹም። የሁለተኛው ወገን ማስረጃ ምንድን ነው? ሙሽራዋ በየዘመናቱ የነበሩትን ሰማዕታት በሙሉ ታጠቃልላለች የሚለው ሐሳብ በምን ላይ ይመሰረታል? እሺ፣ የሁለተኛው አመለካከት ዋና መሰረቱ የዕብራውያን መጽሐፍ ነው። በተለይም ስለ እምነት ጀግኖች የሚናገረው ምዕራፍ 11 የእምነት አባቶች የተዘረዘሩበት። ልክ ነው። ያ ምዕራፍ ከአቤል ጀምሮ እስከ ነቢያት ድረስ ያሉትን የእምነት ሰዎች ይዘረዘራል። በቁጥር 16 ላይ ደግሞ እሺ፣ እነዚህ ሁሉ ቅዱሳን የተሻለችውን ሰማያዊ አገር ይናፍቁ እንደነበር ይናገራል። በዚህም ምክንያት እግዚአብሔር ከተማን አዘጋጅቶላቸዋልና አምላካቸው ሊባል አያፍርም ይላል። ይህ ከተማ ቅድም የጠቀስናት አዲሲቱ ኢየሩሳሌም ናት ማለት ነው? አዎ። ስለዚህ ሙሽራዋ ለአብርሃም ለሙሴና ለሌሎችም ጭምር የተዘጋጀች ናት ያሉ ነው። የዚህ አመለካከት ዋናው ነጥብ ይሄ ነው። አዲሲቱ ኢየሩሳሌም የተዘጋጀችው በታሪክ ዘመናት ሁሉ ለነበሩት ሰማዕታት ሁሉ እንጂ በመጨረሻው ዘመን ለሚመጣ አንድ ቡድን ብቻ አይደለም። ሙሽራነት በጊዜ የተገደበ ሳይሆን በታሪክ ውስጥ የተዘረጋ ጽንሰ ሐሳብ ነው። በተጨማሪም በራዕይ 19 ቁጥር 7 እና 8 ላይ የበጉ ሰርግ ስለደረሰ ሙሽራይቱም ራሷን አዘጋጅታለች የሚል ቃል አለ። ይህ ራሷን አዘጋጅታለች የሚለው ሐረግ ቁልፍ ነው ማለት ነው። በጣም ምንጮቹ እንደሚሉት ይህ ዝግጅት የሚያመለክተው የእግዚአብሔር የወሰነው አጠቃላይ የሰማዕታት ቁጥር መሙላቱን ነው። በዙፋኑ ስር የነበሩ ሰማዕታት እስከ መቼ ብለው ሲጮኹ የባልንጀሮቻቸውና የወንድሞቻቸው ቁጥር እስኪፈጸም ድረስ እንዲታገሱ እንደተነገራቸው እናስታውሳለን። እውነት ነው። ስለዚህ የሙሽራው መዘጋጀት ማለት የ144 ሺህ መምጣትን ብቻ ሳይሆን ያ አጠቃላይ ቁጥር መሙላቱን ያመለክታል ይላሉ። ይህ በጣም አስገራሚ ነው። ታዲያ ቅድም የጠቀስነው በኩራት ወይም የመጀመሪያ ፍሬዎች የሚለው ቃልስ በዚህ አመለካከት እንዴት ይተረጎማል? አዎ፣
የመጀመሪያው ወገን ይህንን ቃል እንደ ልዩነታቸው ትልቅ ማሳያ አድርጎ ነው የተጠቀመው። ይህ ነጥብ የክርክሩ ልብ ላይ ነው ያለው። የሁለተኛው አመለካከት ደጋፊዎች እንደሚሉት 144 ሺዎቹ በኩራት ወይም የመጀመሪያ ፍሬ መባላቸው ሌሎች ፍሬዎችም እንዳሉ ያረጋግጣል። ልክ ብቸኛ መሆናቸውን አያሳይም። በእርሻ ውስጥ የመጀመሪያ ፍሬ የመጨረሻውን ታላቅ መከር እንደሚያበስር ሁሉ 144 ሺዎቹም የመጨረሻው ዘመን ሰማዕታት ሆኖ የሰማዕታትን አጠቃላይ ቁጥር ይሞላሉ እንጂ እነሱ ብቻቸውን ሙሉውን መከር ናቸው ማለት አይደለም ይላሉ። ስለዚህ በኩራት የሚለው ቃል ትርጓሜ የክርክሩን አቅጣጫ ሙሉ ለሙሉ ይቀይረዋል ማለት ነው። በትክክል። ይህ በእንዲህ እንዳለ ሐዋርያው ጳውሎስ ስለዚህ ጉዳይ ምን ይላል? የሱ አስተሳሰብ የትኛው አመለካከት ጋር ይስማማል? አዎ፣ የጳውሎስ ጽሑፎች ለዚህ ሁለተኛው አመለካከት ትልቅ ድጋፍ ይሰጣሉ። በሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 2 ላይ ጳውሎስ በዘመኑ የነበሩት የቆሮንቶስ አማኞች የክርስቶስ ሙሽራ አካል እንዲሆኑ ይጥር ነበር ማለት ነው። በትክክል። የዚህ አመለካከት ደጋፊዎች የሚሉትም ይህን ነው። ይህ ትልቅ አንድምታ አለው። በጣም ሙሽራነት ለ144 ሺህ ብቻ የተወሰነ ቢሆን ኖሮ ጳውሎስ በዘመኑ ለነበሩት አማኞች ይህንን ተስፋ በመስጠት ዋሽቷል ወይም አሳስቷል ማለት ይሆናል። ይህም ሊሆን አይችልም። በፍጹም። በመንፈስ ቅዱስ የተመራ ሐዋርያ ሊያደርገው አይችልም። ስለዚህ የሙሽራ ጽንሰ ሐሳብ ሰፊና ሁሉንም ሰማዕታት የሚያጠቃልል መሆኑን ያሳያል ይላል። እሺ፣ አሁን የሁለቱም ወገኖች መከራከሪያ ግልጽ እየሆነ መጥቷል። ልዩነቱ የክብሩ ምንጭ ላይ ነው ማለት እንችላለን። አዎ፣ ልዩነቱ በክብር ደረጃ እና በክብሩ ምንጭ ላይ ነው። የመጀመሪያው አመለካከት ክብር የሚመነጨው በተቀበሉት የመንፈስ ቅዱስ ኃይል አይነት ነው ይላል። በኋለኛው ዝናብ ኃይል የተሞሉት 144 ሺዎቹ ልዩ ክብር ያላቸው ሙሽሮች ሲሆኑ በፊተኛው ዝናብ ኃይል ሰማዕት የሆኑት ደግሞ እንግዶች ናቸው ይላል። ሁለተኛው አመለካከት ግን ይህንን ሙሉ በሙሉ ይቃወማል። ሙሉ በሙሉ ክብር መሰጠት ያለበት ለሰማዕትነት ላበቃው ለመንፈስ ቅዱስ ኃይል እንጂ ያንን ኃይል ለተቀበለው ሰው አይደለም ይላል። እውነት ነው። አንድ ሰው የፊተኛውን ዝናብ ኃይል ተቀብሎም ሆነ የኋለኛውን ዝናብ ኃይል ተቀብሎ ለሰማዕትነት የበቃው በራሱ ሳይሆን በመንፈስ ቅዱስ ኃይል ነው። ስለዚህ የክብር ደረጃ ሊወስን አይችልም። ኃይሉ የተገለጠበት ዘመን ወይም መንገድ የሰውን የክብር ደረጃ ሊወስን አይችልም። ይህ በጣም መሰረታዊ የሆነ ስነ መለኮታዊ መርህ ነው። ክብርን ከሰው ወደ እግዚአብሔር የማዞር ሐሳብ ፍጹም። ምንጮቹ ላይ በግልጽ እንደተቀመጠው ሁሉም እኩል ጌታ ኢየሱስን ስለወደዱ እኩል ሰማዕት ሆነዋል። እሺ፣ የፍቅራቸውና የመስዋዕትነታቸው መጠን እኩል እስከሆነ ድረስ በሰማይ የሚኖራቸው ክብርም እኩል ነው። ስለዚህ በየትኛውም ዘመን ሰማዕት የሆኑ ሁሉ እኩል የሙሽራው አካል ናቸው። ሁሉም በአንድ ላይ አዲሲቱን ኢየሩሳሌም ይመሰረታሉ የሚል ጠንካራ መከራከሪያ ያቀርባል። እንግዲህ እንደሰማነው የበጉ ሙሽራ ማንነትን በተመለከተ የቀረቡት ምንጮች ሁለት የተለያዩ ግን ሁለቱም በራሳቸው መንገድ አሳማኝ የሆኑ ትርጓሜዎችን ያቀርባሉ። አንደኛው በልዩ ተልእኮ ላይ የተመሰረተ ልዩ ቡድን የተሰጠ ክብር እንደሆነ ሲገልጽ፣ ሌላኛው ደግሞ ሁሉንም ሰማዕት የሚያጠቃልል አንድነት ያለው ጽንሰ ሐሳብ ነው ይላል። ሁለቱም ትርጓሜዎች ጥልቅ መንፈሳዊ አንድምታ አላቸው። የመጀመሪያው አመለካከት በመጨረሻው ዘመን ስለሚኖረው ልዩ ዝግጅት ሲያጎላ፣ ሁለተኛው ደግሞ በታሪክ ዘመናት ሁሉ ስለታየው የእምነት ጽናት ይናገራል። ልክ ነው። አንዱ በልዩነት ላይ ሲያተኩር፣ ሌላኛው በአንድነት ላይ ያተኩራል። ውይይታችንን ስንደመድም አድማጭ እንዲያስብበት አንድ ጥያቄ እንተው። ምንጮቹ ከጠቀሷቸው ጥቅሶች መካከል ዕብራውያን 11 ቁጥር 40 እነርሱ ያለኛ ፍጹማን እንዳይሆኑ እግዚአብሔር ስለኛ የሚሻል ነገር አዘጋጅቶ ነበርና ይላል። በጣም ወሳኝ ጥቅስ ነው። ይህ እንደሚያሳየው ያለፉት ዘመናት ቅዱሳን ፍጻሜ ከኋለኞቹ ጋር የተሳሰረ ነው። ይህ እውነት ከሆነ የአንድ ግለሰብ እምነት እና ተግባር ከራሱ አልፎ በታሪክ ውስጥ ምን አይነት አስተጋብኦት ሊኖረው ይችላል? የእኛ ውሳኔ የቀደሙትን ትውልዶች ተስፋ ፍጻሜ ላይ በማድረስ ረገድ ምን ሚና ይኖረዋል? በትክክል። ስለዚህ ጉዳይ እያሰባችሁ ለዛሬው በዚህ እናብቃ። ሰላም።